ሜሪ እንግዲህ ኤርሜላን ጠርታ ታስጠነቀቀቻት ማለት ነው። የሩታ ኤት ናት እንግዲህ ሜሪ ከዚህ በፊት ስንት ነገር ስታደርግ ነበረ እና ዛሬ ግን ከሩታ ጎን ማንም የለም ብሎ ሁሉም ሰው ነው ሩታ ላይ እየደነፋ ያለው ማለት ነው። የሩታ ነገር እንግዲህ ሁሉም ሰው ነው ስለሱ መጥፎ ነገር የሚያወራ ግን እሷ አይሞቃት አይበርዳት ማለት ነው። የአብርሃሜት ብላ ብላ ጭራሽ ሩታን የማየውን ቃላት ስትናገራት ነበረ ማለት ነው። በአንደኛ ነገር የባል ዘመድ በአይኑ አመድ የሚባል አባባል አለና ሩታን እንደዚህ ልትላትም አይገባትም። እንግዲህ ሜሪ ልክ ልኳን ነገረቻት ማለት ነው። እንደዚህ አይባልም ሲጀምር እንደዚህ አትልም። ባለ ወንድሟ እንግዲህ ከስንት ሴት ጋር ነው እሷ እርጉዝ ሆና እሷ ነፍሰ ጡር ሆና ከጽንሱ ጋር ስትሰቃይ እሱ ከሌላ ሴት ጋር ነበረ ሲበሳበስ የነበረ ማለት ነው። ዛሬ እንግዲህ መታ ሩታ ላይ የማይሆን ነገር ቃላቶች እየወረወረች ነበረ ማለት ነው። ሜሪ እንግዲህ ማንም ሁኚ ማንም ትሁኚ እሷ ላይ ግን ምንም ነገር የምትናገሪ አችም ብላ እንግዲህ ልክ ልኳን ነገረቻት ማለት ነው። ሜሪ እንግዲህ ማንንም የምትፈራ ነገር የለም ማለት ነው። ሰውን ታከብራለች ግን ማንንም ሰው የምትለማመጥ ልጅ አይደለችም ሜሪ ማለት ነው። ማንኛውም ሰው እሷ ላይ እየሄዳችሁ አፋችሁን ልትከፍቱባት ልታሳቅቁት አይገባም ብላ እንግዲህ ልክ ልኳን ነገረቻት። ኤርሜላም ጠራቻት ማለት ነው። ኤርሜላ እንግዲህ እኛ ምን አደረግናት? ራሳችሁ እኮ ነው እያበረታታችኋት ልጅቷ የማይሆን ነገር እንድታደርግ የሚታገፋፈው ስለ አንቺ እንደዚህ አይነት ነገር መናገር የሚችይ ሰው አይደለሽም። አራስ የወለደ ወንድ ላይ ተንጠልጥለሽ እንደዚህ ስትሆኝ የነበርሽ አንቺ ነሽ እንጂ ሩታ አይደለሽም። ከህይወታቸው እንድትርቂ እንድትወጪ ይፈልጋለሁ በማለት እንግዲህ ተናገረች ማለት ነው። ይሄን እንግዲህ እኔ ሳይሆን የአብርሃም ውሳኔ ነው ብላለች ኤርሜላም ማለት ነው። እንዴ የአብርሃም ውሳኔ ከሆነ ነይ ስልሽ ትመጫለሽ፣ ሂጂ ስልሽ ትሄጃለሽ ማለት ነው። አብርሃም ነው የአንቺን ህይወት የሚያንቀሳቅስሽ በማለት እንግዲህ ኤርሜላ ብዙ ነገር ስትላት እንግዲህ ሜሪ አፋፏን እያለቻት ነበረ ማለት ነው። እየሳቀችም ነበረ እንግዲህ ስታወራት በሰላም ነበረ ቀርባ ያወራቻት ማለት ነው። ሜሪ እንግዲህ ትልቅ ለሰው ልጅ ክብር አላት። ግን የሆነ ገደብ ሲናገረው ሲያወራት ገደብ ሲያልፉ አትወድም ማለት ነው። በጣም የምትናደድ ንዴቷ አፍንጫ ላይ ያለ ልጅ ናት ማለት ነው። የሰው ልጅን ታከብራለች፣ ነገር ግን እንደዚህ አፍ ሲከፍቱበት አትወድም ማለት ነው። ሄርሜላ እንግዲህ ሩታ ማን ይጎዳታል? ማን ይነካታል? እኔ ሲጀምር ሩታ ጋር መቼ ደረስኩ እያለች ነበረ ማለት ነው። ሩታ ሄደሽ በእጇ ስላልነካሽ ነው ባሏን ይዘሽ እኮ የምትዞሪ አንቺ ነሽ። ትዳራቸው ውስጥ እኮ እያበሳበች እያጣላሻቸው ያለሽው አንቺ ነሽ እንጂ እነሱ እርስ በርሳቸው እንደፈለጉ ሆኖ መጨረሻ ላይ መታረቃቸው አልቀረም። አንቺ ግን በህይወታቸው ውስጥ ገብተሽ አንቺ ነሽ ጭራሽ እንዲራራቁ እንዲጣሉ እያደረግሽ ነገሮችን እያባባስ ያለሽው በማለት እንግዲህ ሜሪ ነግራታለች ማለት ነው። ሜሪ እንግዲህ ማንንም የማትፈራ ለሰው ልጅ ብቻ ክብር ያላት ልጅ ናት ማለት ነው። ልክ ልኳን ነገረቻት እንግዲህ ኤርሜላም እንደ ማፌዝ ነገር ሆነች ማለት ነው። እያወራች ምንም ነገር እንድስቂ እያፌዝ እኔ ላይ የሚሳቅ ነገር የለም። በስርዓት እንድታወሪኝ በስርዓት እንዳናግርኝ ነው የሚፈልገው እንጂ ምንም ሌላ ነገር ሌላ አልፈልግም። እኔና አንቺ ከሰላምታ ያለፈ ምንም ግንኙነት የለንም። እንደዛ እያልኩሽ አይደለም፣ ነገር ግን በስርዓት በክብር ነው እያወራሽ ያለው። የሚጠይቅሽን በክብር መልሽልኝ በማለት እንግዲህ መልስ ሰጣቻለች ሜሪ ማለት ነው። ሄርሜላ እንግዲህ በዚህ ሰዓት ከአብርሃም ውጭ ምንም የሚታያት ነገር የለም። አይኗ ተጨፍኗል ማለት ነው። እኔ ምን እንደለከፋት አላውቅም። እኔ ሄርሜላ እንግዲህ አብርሃም ላይ ተለክፋለች ማለት ነው። ባለትዳር ወንድ ላይ እንግዲህ እቺ ትዳርን ብትይዢ ሄርሜላ አንቺ ነገ ሌላ ወንድ ትዳር ላይ ያለው ወንድ ላይ ሄደሽ መንጠልጠሉ የማይቀር ነው ማለት ነው። ምክንያቱም የለመደች ጦጣ ሁልጊዜ ሸምጠጣ የሚባል አባባል አለና በጣም ከባድ ነው። አንዳንድ ጊዜ ሴት ልጅ ደግሞ ስርዓቷን ይዛ ራሷን አስከብራ ካልኖረች በጣም ከባድ ነው የሚሆነው ለህይወቷ ማለት ነው። አንቺ ደግሞ እንደዚህ አይነት ሴት አይደለሽም ማለት ነው። ባለትዳር ወንድ ላይ ተንጠልጥለሽ ይሄን ያህል ክብርሽን አውርደሽ ከወንድ ጋራ እንደዚህ መሆንሽ በጣም ነው የሚያስጠላው ማለት ነው። ምንም እንትን ስሜት ሲዝሽን አይሰጥም ይሄ ማለት ነው።
እውነት ለመናገር አንቺ እያደረግሽ ያለሽው ባለ ትዳር ወንድ ጋር ሄደሽ እንግዲህ በአንድ ቀን ሩታ ጋር ተመልሶ አልፈለግሽም ህይወቴ ውጪ እያለሽ ሰውዬው አንቺ እዛት እየተመለሰ ታጥቦ ጭቃ እዛው የምትሆኚ በጣም ነው የሚከብደው። በነገራችን ላይ ሄርሜላ እውነት ለመናገር እንግዲህ ሄርሜላ ማንም ብላት ምንም ብላት አሰማም። ዝም ብላ በራሷ ስሜት ብቻ ነው የምትነዳ ማለት ነው። አንዳንድ ጊዜ ታላላቃቸው ሌላ ሰዎችን ቢነግሩን ሀሳብ ብንረዳ መልካም ነው ማለት ነው። ምክንያቱም ከአንድ ሰው አንድ ሰው ይሻላል ማለት ነው። ሁሉም ሰው አስተሳሰብ አንድ አይደለም። ፈጣሪ እንግዲህ ለየብቻ ጭንቅላት የሰጠን ሁላችንም የተለያየ ሀሳብ እንድናስብ የተለያየ ውሳኔ እንድናደርግ ነው ማለት ነው። እሷ ደግሞ በራሷ ጭንቅላት ብቻ ነው የምትመራ። እንግዲህ እና አቤልና እነ ብሩክን ብቻ ነው የሚሰማው ሄርሜላ። በነገራችን ላይ ከሁለቱ ውጭ ማንንም ሀሳብ አትሰማም ማለት ነው። ይሄ ደግሞ እየጎዳሽ ነው እንጂ እየጠቀመሽ አይደለም። አንቺ ወደ ራስሽ ወደ ህይወትሽ ተመልሰሽ ወደ ኋላ ዞር ብለሽ ብታስቢ መልካም ነው ብዬ ነው የማስበው እኔ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ? ይሄን ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ፣ ሀገራችን ሰላም ያደርግልኝ። የኔ ውድ ቤተሰቦች እንደምን አላችሁልኝ? አለሁ እኔ ፈጣሪ የተመሰገነ ይሁን። እንኳን ወደ ቤቴ በሰላም መጣችሁ። ሰላማችሁ ይብዛልኝ። ነገ የበዛ ሰላም ለእናንተ ይብዛላችሁ መጥቻለሁ ማለት ነው። የኔ ውድ ቤተሰቦች ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቤቴ ይቀላቀሉ። ቪዲዮ ሲታዩ ላይክ አድርጉልኝ። የሁሉንም ሰው ቪዲዮ ሲታዩ ላይክ አድርጉላችሁ። ላይክ በመደራረግ እንስራ አብረን ማለት ነው። የኔ ውድ ቤተሰቦች በጣም ነው የምወዳችሁ የማከብራችሁ። ቪዲዮን ስታዩ ላይክ አድርጉልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያደርግልን። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሜሪ እንግዲህ ሄርሜላን ይዛት መታለች ዛሬ ማለት ነው። ሄርሜላ እንግዲህ በራሷ ዝም ብላ ወደማይሆን ነገር እየተመራች ከብሩክ እና ከአቤል ውጭ ከማንም ሀሳብም አትቀበልም ማለት ነው። ኤርሜ እንግዲህ ዝም ብላ የምትነዳ ልጅ ናት ማለት ነው። ሰው እንደዚህ አድርግ ስላላት ብቻ የምታደርገው ልጅ ናት ማለት ነው። ምክንያቱም በመጀመሪያ ደረጃ አንድ ሴት ልጅ የራሷን ክብር ራሷ ነው ማስጠበቅ ያለባት እንጂ የማንንም እንደዚህ አድርጊ እንደዛ አድርጊ መባል የለባትም ማለት ነው። የራሷን ህይወት ራሷ ነው መጠበቅ ያለባት፣ ራሷ ነው መሆን ያለባት እንጂ ማንም ሰው ህይወትሽን እንዲያርግ ስላላት አይደለም ማለት ነው። እንግዲህ ሜሪ ከህይወታችሁ ውጪ በማለት ስትናገረው ይሄ የአብርሃም ውሳኔ ነው ብላለች ማለት ነው። የአብርሃም ውሳኔ ከሆነ ምነው አንቺ ህይወት የለሽም እንደ የአብርሃም ውሳኔ ሂጂ ካለሽ ትመጫለሽ፣ ነይ ካለሽ ትሄጃለሽ እያለቻት ነበረ ሜሪ ማለት ነው። እንግዲህ አብርሃም ነው እንደ አንቺን ህይወት የሚያንቀሳቅሰው? አንቺ የራስሽ ውሳኔ የለሽም እንዴ? ገና አራስ የሆነ ከወለደ ወንድ ጋራ እንደዚህ የምትሆኚ በማለት ስትናገረው የአብርሃም ውሳኔ ነው ብላለች። እንግዲህ የተደጋገመች ማለት ነው። የአብርሃም ውሳኔ ማለት እንግዲህ ኤርሜላ የአብርሃም አሻንጉሊት ናት ማለት ነው። ሲፈልጋት ይጠራታል፣ ሲፈልጋት ደግሞ ሂጂ ይላታል ማለት ነው። ኤርሜላ በጣም ነው ያዘና ያደረግሽኝ በነገራችን ላይ ማለት ነው። ከሄርሜ ጋር ባትሳፈጪ ጥሩ ነው። እንግዲህ ኤርሜላ አንስታ ነው የምታፈርጥሽ። ሜሪ የምትቻል ልጅ አይደለችም ማለት ነው። አብርሃምንም ስትጠፈጥፍ የነበረች ሴት ናት ሜሪ ማለት ነው። እንግዲህ ከህይወታችሁ እንድትወጪ እፈልጋለሁ። አንደኛ ነገር ደግሞ ሩታ ጫፍ እንዳትደርሺ፣ የእሷን የምትጎዳት እሷን የሚያሳቅቃት ነገር ማንኛችሁም ልታደርጉ አትችሉም። የአብርሃም ኤት የተባለችው እንደዚህ የሩታ ጋር ሄዳ እንደዚህ ልትላት አትችልም። እንደዚህ አይነት ነገር መናገር አችልም። እስከ ዛሬም ዛሬ ይሻሻላል እያልኩኝ ቁጭ ብዬ እንደ ቴሌቪዥን ነበረ ሲመለከታችሁ ሳያችሁ የነበረ ነገር ግን እዛው ናችሁ ተመልሳችሁ በማለት እንግዲህ ኤርሚ መልስ ሰጠቻት ማለት ነው። እንግዲህ የአብርሃም ኤት ደግሞ መታ እዚህ ሩታ ላይ ብዙ የማይሆን ቃላቶች እየነገረቻት ነበረ ማለት ነው። ቀይ መስመር አልፈሻል እያለቻት ነበረው። ቀይ መስመር ስንትና ስንት ጊዜ ያለፈ ወንድምሽ ነው እንጂ እኔ አይደለሁም በማለት እንግዲህ ሩታ መልስ ሰጣታለች ማለት ነው። በነገራችን ላይ ሩታ በጣም በራሷ የምትኮራ ልጅ ናት ማለት ነው። ምክንያቱም እነሱ እንደዛ ተጨናንቆ ጥያቄ ሲጠይቋት እሷ ቀለል እያለች ነበረ መልሷን ስትመልስላቸው የነበረ ማለት ነው። እንግዲህ ከነ ተረቱ የባል ዘመድ በአይን አማዴ የሚባል አባባል አለና እንደዚህ አይነት ንግግር ሩታ ልታናግራት አይገባትም ነበረ ማለት ነው።
ይህን ሁሉ እሷ አራስ ሆና መጫት ሆና እሷ እንደዚህ ከህፃኗ ጋር ከጽንሷ ጋር መከራ ስትበላ የእሷ ወንድም የነበረ ከሴት ጋራ አሸሸ ገዳም ሲል በየሆቴሉ ሲዞር የነበረው እንጂ ሩታን እንደዚህ ልትናገር ሞራልም አልነበራትም ማለት ነው። እንግዲህ ያው ሁሉም ሰው የሆነ ቦታ ሲነካባቸው ቁስል ያማል የሚባል ነገር አለና ሩታ ስንትና ስንት ጊዜ ስትታመም ቆይታለች ማለት ነው። ዛሬ እንግዲህ አብርሃም ቪዲዮ ተቀርጾበታል ብላ እሷ እዚህ መታ ስትደነፋ ነበረ የትየው ማለት ነው። ከበፊቱም ሩታ ጎን የሆንሽው አንቺ አስመስለሽ ነው እንጂ ወንድምሽ በር ስትወግኝ የነበርሽው አስመሳይ ናቸው። በነገራችን ላይ የባል ዘመድ ማለት ነው። እና ወይዘሮ ጉዜ እንግዲህ አውቃ ነበር እንደዛ ስትል የነበረው ሩታ ላይ እንደዚህ አይነት ነገር ንግግር፣ እንደዚህ አይነት ቃላቶች ማውጣት አልነበረብሽም ማለት ነው። ልታመሰግኛት ይገባል። ሩታ ደግሞ ይህን የተጠቀመችው ወደ ቤቱ፣ ወደ ትዳሩ፣ ወደ ልጁ ለመመለስ ነው እንጂ ለመጥፎ ነገር አልነበረም ይሄን የተጠቀመችው። እናንተ ደግሞ ወደ መጥፎ ነገር፣ ወደ መጥፎ መንገድ ወሰዳችሁት እንጂ እሷ ምንም ለክፋት ያደረገች ነገር የለም ማለት ነው። እንግዲህ አንድ ሰው በውስጡ የሚያስበውን ነገር ነው የሚያወራ ማለት ነው። ሆድ ያበውን ብቅል ያወጣል የሚባል አባባል አለ እና እናንተ ደግሞ በውስጣችሁ ተንኮልና ሸር ስለምታስቡ ሩታም እንደዛ አስባ ነው ብላችሁ ስለሚታስቡት ነው ማለት ነው። ፈጣሪ መስተዋሉን ይስጣችሁ ማለት ነው። ከሩታ አናት ወረድ ብለሽ ወንድምሽን ብታርሚ፣ ወንድምሽን ስርዓቱን ይዞ እንድትኖሪ ብታደርጊ መልካም ነው ማለት ነው። ሩታ ላይ እዚህ መተሽ መደንፋትሽ፣ ሩታን ብዙ ነገር ማድረግሽ መጨረሻ ነገ የምታፍሪበት ነው የሚሆነው እንጂ ከሩታ ክብር ምንም የሚቀንሽ ነገር የለም። ጉዜ የምትባይውን ማለት ነው። ፈጣሪ መስተዋሉን ይስጥሽ ማለት ነው። ሴት ሆነሽ እንደዚህ አይነት ሴት ላይ የአንቺ ባል እንደዚህ ቢያደርግ ኖሮ ምን ታደርጊ ነበረ? የኔ ባል ቢሆን ኖሮ ምን አደርጋ ነበረ ብለሽ ብታስቢ መልካም ነው ማለት ነው። እንግዲህ ሰው ልጅ ሁሉም እየዘራ ነው የሚያጭደው ማለት ነው። ውድ ቤተሰቦች ዛሬ ይዤ የመጣሁት ቪዲዮ ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ወዳችሁ የማከብራችሁ፣ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላማችሁ ይብዛልኝ። አብራችሁ ስለምትሆኑ ስለሚተበረታቱኝ ከልብ አመሰግናለሁ። ክበሩልኝ።